ጠጋ 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 ልበል እስኪ እሱ ጋር ኢየሱስ ጋር እስኪ ጠጋ 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 ልበል እስኪ እሱ ጋር ጉዳይ ላሳየው እሱ ነው የራሴ ነው እሱ ነው የራሴ ነው እሱ ወይኔ ነገሬ ላሳየው እሱ ነው የራሴ ነው እስኪ ጠጋ 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 ልበል እስኪ እሱ ጋር ኢየሱስ ጋር እስኪ ጠጋ 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 ይኸው ጉዳይ ላሳየው እሱ ነው የራሴ ነው እሱ ነው የራሴ ነው ነገሬ ላሳየው እሱ ነው የራሴ ነው እሱ ነው ቤቱን በልልታ ሙሉልኝ እስኪ ጠጋ 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 ልበል እስኪ እሱ ጋር ኢየሱስ ጋር እስኪ ጠጋ 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 ምንም ነው ማባረኝ ካጠገቡ እስኪ ጠጋ 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 ማን ያገባዋል እኔ ኢየሱስ ጋር እስኪ ጠጋ ጠጋ እንዲሆነ ጌታ ጋር ልትመጣ ነው አንተ እስኪ ጠጋ ጠጋ እስኪ ኢየሱስ ጋር እስኪ ጠጋ 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 እናንዴት ጉዳይ ላሳየው እሱ ነው የራሴ ነው እሱ ነው የራሴ ነው እሱ ነው የራሴ ወይኔ ነገሬ ላሳየው እሱ ነው የራሴ ነው ይሄ ሰይጣን የሚደብረው መዝሙር እኮ ነው አንዴ እስኪ ጠጋ 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 በል እስኪ እሱ ጋር ኢየሱስ ጋር እስኪ ጠጋ 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 እስኪ ጠጋ 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 በል እስኪ እሱ ጋር ኢየሱስ ጋር እስኪ ጠጋ 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 አንዴ በይዋ ነገሬ ላሳየው እሱ ነው የራሴ ነው እሱ ነው የራሴ ነው ሁሉንም ላሳየው እሱ ነው የራሴ አይ ሃሌሉያ ታው ግን ድሮም ቢሆን ለኔ ፈጥኖ የሚደርሰው ድሮም ቢሆን ለኔ ቋሚ የሚደርሰው ጌታ እንትለው ሰይጣን ነው ሰው ሳይሆን ጌታ ነው ሰው ሳይሆን ጌታ ድሮም ቢሆን ለኔ ሮጦ የሚደርሰው ድሮም ቢሆን ለኔ ፈጥኖ የሚደርሰው ሰው ሳይሆን ጌታ ነው ሰው ሳይሆን ጌታ ነው ሰው ሳይ እሺ ዛሬ አንድ መንፈሳዊ መለኮታዊ ሚስጥር ላስተምር ነው ያሰብኩት በልቤ መጣው ምናልባት ዛሬ ላልጨርሰው ይችላል ግን ዛሬ አንዱን ፖይንት እነግራችኋለሁ ዓርብ ዕለት ጥቂት ስለ ህልሞች ነግሬያችኋለሁ እና ህልም እንዴት ነው የምናየው ብዬ ነው ማስተምራችሁ እንዴት ነው የምናየው በቃ ላይ ነው በሉት አጠገባችሁ ህልም ማለት ሰው ንቁ ባልሆነበት ሰዓት አፉን ከፍቶ መመለስ በማይችልበት ሰዓት ኢሚዲየት ካጠገቡ ምን እየተሰራ እንደሆነ በማያውቅበት ሰዓት የሆነ ዓለም ውስጥ ገብቶ እያየ እየተነጋገረ ነው ግን ስታው የተኛ ቦዲ ነው ሰውየው ሲነሳ ግን ከነብይ ሄኖክ ጋር ስናወራ ነበር ይላል ሰውየው ሲነሳ ከእንቅልፉ ኦፕሬሽን እየተደረኩ ነበር ይላል ከእንቅልፏ ስትነሳ በቀደም ሰምታችኋል እዚህ ኩላሊት የሌላት ሴትዮ አንድ ኩላሊት ይወጣ
ተኝታለች። እኔ መታሰሬን ሰምታ አዝናለች። እኔ ታስሬያለሁ። በህልሟ ግን ናዝሬት ተኝታ መጥቼ ይህንን ኩላሊት ሰጥቻት፣ የጠፋውን ኩላሊት ሰጠዋት፣ የታመመውም ተፈወሰ። ስትነቃ ጤነኛ ነች። ባይዘው እዚህ ቤተክርስቲያን ሁለተኛ ጊዜያችን ነው ኩላሊት ሲፈጠር። ስለዚህ አትጓጉም። ይህን ህልም አለ ብዙ ቴስቲሞኒዎች ሰምተናል። በቀደም ለ3 ዓመት ነው ልጇ ስራ ያልነበረው። ግራጁዌት አድርጎ 3 ዓመት ሙሉ ስራ የለው። በህልሟ ነው ከዚህ በኋላ አታለቅሽም ልጅ ስራ ያገኛል አልኳት። መጥቶ እዚሁ ጉባኤ ውስጥ እያለ ነው የተደወለለት ስራ። ይህንን ዓለም አትፈልጉትም? የህልሙን ዓለም እንዴት ነው የሚገባው? ኢዮብ ምዕራፍ 33 ቁጥር 13 ላይ እንዲህ ይላል፣ ሰው ባያስተውለው እግዚአብሔር በተለያየ መንገድ ይናገራል። ኦኬ፣ እግዚአብሔር የመናገር ችግር የለበትም። በተለያየ መንገድ ይናገራል። the problem ሰውየው አስተውለው። ተናጋሪ አምላክ ነው ያላችሁ፣ ዝም የሚል አምላክ አይደለም። አያስተውለውም ማለትና በደንብ ስሙ። በአልጋ ላይ ተኝተው ሳሉ ከከባድ እንቅልፍ ሲወድቅባቸው በህልም በሌሊት ይናገራል። እርግጠኛ ነኝ አሁን እዚህ ቤት ዛሬ በጠይቃችሁ ህልም አይቶ ዛሬ አደረ እግዚአብሔር የተናገረ ሰሞን በዚህ ሳምንት ትክክለኛ መልእክት እግዚአብሔር በህልም ያሳየው ውስጥ praise God። ስለዚህ ላንተ ነው የመተኛው ሰዓት እንጂ ለእግዚአብሔር ግን የመናገረው ሰዓት ነው። ልረፍ ደክሞኛል ብለህ ስትተኛ ላውራህ ብሎ የሚመጣ አምላክ አለ። ኦራማ ዲቴሉን አልገባም። ባይዘው ግን ህልምን አትናቁ፣ ችላ አትበሉ። አንዱ መንፈስ ቅዱስ በወረደበት ቀን ሐዋርያት ሥራ ላይ ሲወርድ የመጀመሪያው ቀን የትንቢተ ኢዮኤል ትንቢት የተደገመው ህልም ያሉ ነው። መንፈስ ቅዱስ የመኖሩ የእግዚአብሔር ህልውና የመኖሩ ምልክትም ነው ህልም። በደንብ ስሙኝ፣ በደንብ ስሙኝ። ስለዚህ ምንም ዲና የማናደርግበት ማንክደው ነገር እግዚአብሔር በህልም ይናገራል። ፊውቸራቸውን በህልም የገለበጡ ሰዎች እንዳሉ ታውቃላችሁ። አንድ ጊዜ አሮንና ማርያም ሙሴ ላይ ተነሱ። ታስታውሳላችሁ? እየሰማችሁ ነው? ዘሁልቁ ምዕራፍ 12 ላይ እና ኢትዮጵያዊቱን አገባ ብለው ነው፣ አሕዛብ አገባ ብለው ነው እና እኛም እኮ እግዚአብሔር ይናገርብናል ምናምን ብለው ነው። እግዚአብሔር መጥቶ ያላቸው በመካከላችሁ ነብይ ቢኖር በህልም በራእይ ይናገረዋለሁ እንጂ እንደ ሙሴ አፍ ለአፍ አላወራውም ነው ያለው። ስለዚህ የነቢያት መንፈስም ሲኖር ህልም አለ ማለት ነው። ትንቢታዊ መንፈስ የሚንቀሳቀስበት ቦታ ህልም አይጠፋም። እየሰማውህ ነው የሚል ብቻ ጮህ አሜን ይበል።
እሺ እንዴት ነው ህልም የሚታየው? እንየው። ላስከፍተው ነው ዛሬ ሻዳሃቦስ። እኔ ዛሬ ስለ ሰለሞን ነግራችኋለሁ፣ ምክንያቱም በህልም ታሪኩን የገለበጠ ሰው ስለሆነ። እሱ ግን ስለ ህልም እንደዚህ ብሎናል። መክብብ ምዕራፍ 5 ቁጥር 3 ላይ ከስራ ብዛት ህልም ይታያል ብሎናል። ከምን ብዛት? የምትውልበትን የሰመጥክበትን የወደድከውን ጉዳይ ታየዋለህ ማለት ነው። ሶሻል ሚዲያ ላይ ያያችኋቸው ውሻ የሚያባራቸው ሰዎች አልጋቸው ላይ ሚሉት ቀን ያባራቸው ውሻ እኮ ነው የሚያስወጣቸው አልጋቸው ላይ። ሰው የሰመጠበትን ጉዳይ ነው የሚያየው ሌሊት። ስለዚህ ሌሊትህን አቬለብል የምታደርገው ቀንህን በሰዋህለት መጠን ነው። በጌታ ስም አላሾዳ ባስ ካራቦሽ ማውተባስ ታዲያ የሆነች ልጅ ወደህ ኢንስታግራም ገብተህ ፎቶዋን 10 ስታው ከዋልክ በህልም ስታያት የጌታ ፈቃድ ነው አትበል። ቀን ጠጥታት ነው። ከዛ አያት እንዴ ሪቪዥን ነው ገባ? ተመስጦህን ነው። ስለዚህ የተመሰጥክበት ጉዳይ ሌሊትን ይከፍተዋል። ከመሆን ሌሊቶቻችሁን የሚያበላሹት ቀን ታይም የሰጣችሁት ጉዳይ ነው። ሌሊታችሁ ላይ ማስተናገድ የምትፈልጉትን ነገር ቀን አይምሮአችሁንና ልባችሁን ስጡት። እኔ እነዛ ሰብአ ሰገል እኮ ኮከብ እየመራቸው የመጡት ኢየሱስን ፍለጋ ነው አይደል? የመንፈሳዊ ዓለም ረሃብ ስለነበረባቸው ሄሮድስ ሊገለው ሲፈልግ መልአክ መጣና በሌሊት መንገድ ቀይሮ አላቸው። ኢየሱስን እየፈለክ ከመልአክ ጋር ነው የምትገናኝ። አራቦሻ ይሄው መልአክ ደግሞ ሄዶ ለዮሴፍ ሞቷልና ልጁን ይዘህ ተመለስ ይለዋል። እኔ ልባርካችሁ፣ ሌሊቶቻችሁ ውስጥ መልአክ ይመላለስበት። ህይወቴን ዘመኔ ሊያበላሹ አጠገቤ የመጡ ሰዎች እየሳሙኝ እየወደዱኝ እየሰገዱልኝ ህይወቴን እንደሚያበላሹ በህልሜ አይቼ ተጠንቅቄያቸው የኖርኳቸው ሰዎች አሉ። ሸዳሃስ እኔ ልባርካችሁ፣ የእናንተ ሌሊት የእንቅልፍ ብቻ አይሆንም። ሆታ ካሳ ከማሽ ወዳ ባጋቦሳ ከማሳ ከማሽ ሌሊት ሰይጣን እንደፈለገ የሚንቀሳቀስበት ታይም ነው። ባይዘው ታስታውሳላችሁ አይደል? ስለ ዘሩ ምሳሌ ሲናገር በሌሊትም ክፉ መጥቶ አጥፊ መጥቶ። ስለዚህ ሌሊቶቻችሁን ለመጠበቅ ፕሮቴክት ለማድረግ የመንፈስ ዓለምን ማስተናገድ ያስፈልጋል። ብዙ ጊዜ እኔ ሆኜ አውቃለሁ እየጸለያችሁ ሸለብ አርጓችሁ አቅም ውጊያ አይደለም። ባይዘው ተኛ፣ ችግር የለም፣ አትኮነን። ሸለብ ሲያረግሽ አሪፍ ነው። በጌታ በኢየሱስም ጠላት አስተኛኝ አትበይ፣ ጌታ ነው ያስተኛል። በነዛ ሞመንቶች የምታዩዋቸውን ህልሞች ኦብዘርቭ አድርጋችኋል። እየጸለያችሁ ሸለብ ሲያረጋችሁ ሊያናግር ፈልጎ እኮ ነው እግዚአብሔር። ከባድ ህልም ያናግርሃል፣ ፊውቸርህን ያወራሃል። አማሮ ጋላባዳ ጋቦሻ እዚህ አይናህ ቆሬ እየጾምን እየጸለይን
ሸለብ አድርጓቸው ተአምራዊ ህልም አይተው የነገሩኝ ሰዎች አሉ። ስለዚህ ምን አይነት እኮ የተባረኩ ሰዎች ናቸው። በየቀኑ እግዚአብሔር በህልም የሚያናግራቸው። ሃይሚ ባይዘው ይሄ ግሬስ አላት። በጣም ነው የምታየው ህልም። ነግዬም አለው። ይሄ ቤት ባዶ ሆኖ እኮ ነው እንዲህ እንደሚሞላ ነገርከኝ። መቆሚያ መቀመጫ ጠፍቶ እንደ ድሮን እየበረርክ ስታገለግል አየኋልኝ። ሰው መቀመጫ ጠፍቶ ቃልዬ ነሻል። ብዙ ሰው መጥቶ እዚህ ቤት ሲበላ አየሽ። ገና ቸርች ሳይሆን በፊት የነግዬ ባለቤትም ማን ይሄ መኖሪያ ቤት እያለ ድግስ ተደግሶ ስናስተናግድ ነው ያየሽው። ይኸው እያስተናገድናል። ለልጆቻችሁ ስለ ልጆቻችሁ ታያላችሁ። ልጅሽ ስለሚያገባው ባል ታያለሽ። ልጅሽ ስለምታገባው ባል ይህ ውስጥ ይበናትሽ ልባርካችሁ። የዘመናችሁን ብሉፕሪንት ትቀበላላችሁ። ከድንግዝግዝ ህይወት ትወጣላችሁ። አሁን ይኸውልህ አንድ ሰው ፓወርፉል የሆነ ህልም ያየ ሰው ታሪክ ልንገራችሁ። እንግዲህ ራሱ ባይዘው እስቲ አንዴ መክብብ ምዕራፍ 5 አውጣልኝ ከቁጥር 1 ጀምሮ። ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ። አሁን ይኸውልህ ሰለሞን ወደ ህልውና ስለ መግባት ነው የሚያወራልን። እሺ ለመስማት መቅረብ የሰነፎች መስዋዕትን ከማቅረብ ይበልጣል። ዝም ብለህ ለመስማት አስተያየት ለመስጠት አትግባጫል። የሚያሳዝነኝ መንፈሳዊ ቤት ስትመጣ ለመካፈልና ከሰነፍ መስዋዕት ይበልጣል። ቁጭ ብለህ ለመማርና ቀጥል። እነርሱ ክፉ እንደሚሰሩ አያውቁምና። እሺ በአፍ አትፍታን። በእግዚአብሔር ፊት ማንኛውንም ነገር ለመናገር በልብ አትቸኩል። አትንቀሽቀሽ። በቃ እግዚአብሔር ፊት ረጋ ብለህ ከሱ የሚወርዱን ለመስማት አለ። አሁን የቤቱን ስርዓት ነው የሚነግረን። ቀጥለ በልብ አትቸኩል። እግዚአብሔር በሰማይ አንተ በምድር ነህ። እሺ ስለዚህ ቃልህ ጥቂት ይሁን። እሺ በስራ ብዛት ህልም እንደሚታይ ብዙ ቃል ባለበትም የሞኝ ንግግር ይገለጣል። በምታደርገው ብዛት ነው ህልምህን የምታደርገው። እየሰማኝ በቃ ይሄ ፕሪንሲፕል ማን የነገረን? ሰለሞን የነገረን። ሰለሞን ደግሞ የህልም ኤክስፒሪየንስ አለው። ከባድ ህልም ሂድልኝ ገባውን ላይ ሁለተኛ ዜና 1 ቁጥር 6 ምዕራፍ 1 ቁጥር 6 ሁለተኛ ዜና። ሰለሞንም በእግዚአብሔር ፊት በመገናኛው ድንኳን ውስጥ ወዳለው ወደ ናሱ መሰዊያ ወጥቶ በላዩ ላይ 1000 የሚቃጠል መስዋዕት አቀረበ። ቆይ ሰለሞን ምን አረገ? 1000 የሚቃጠል መስዋዕት አቀረበ። ገብቶሃል እያልኩ ያለሁት 1000 ምን መስዋዕት በጎች ናቸው። 1000 እንዴ አልገባም። 1000 በአንድ ቀን መሰዋት ማለት አሽ ማድረግ ነው። ወደ አመድነት ነው ቀየራቸው። እየሰዋ እያቃጠለ እየሰዋ 1000 ምን አይነት አድካሚ ውሎ እንደዋለ ይሁን። ሰለሞን ሲሰራ የዋለው መንፈሳዊ ስራ ነው። ለዚህ ነው ስትጾሙና ስትጸልዩ ሰማያችሁ የሚከፈተው። በእግዚአብሔር ፊት ታይም ባሳለፋችሁ ቁጥር ሰማያችሁ ይከፈታል፣ ህልማችሁ ይከፈታል። በሬ ሲያሳደደኝ አደርኩ አትል። እምታየው ቀኑን የሰዋለ ጉዳይ ነው። ሰውየው መቅደስ ውስጥ ነው ያለው። ሲሰዋ ነው ያለው። ሲዘምር ነው ያለው። ልሳን ሲያወራ ነው ያለው። አና ከማሾዳሃዳስ ቀጥልልኝ። በዚያ ሌሊት እግዚአብሔር ለሰለሞን ተገልጦ እንድሰጥ የምትፈልገውን ሁሉ ጠይቀኝ አለው። አሁን ከዚህ መስዋዕት ውሎ በኋላ ከመስዋዕት ውሎ በኋላ ሌሊት ለምንድን ነው የሚከፈተው? ዘንዶ ሊመጣብህ አይችልም። ስትሰዋው ላይ አውሬ ልታይ አትችልም። ራሱ እግዚአብሔር ነው የሚመጣልህ። ለማን ነው መባርከው?
ይሄንን ሰለሞን ሌሊት ላይ የመጣ እጅ ባንተ ህይወት ዛሬ ማታ ይምጣ። መጣ እግዚአብሔር። ሰለሞን ራሱ አይደል ከስራ ብዛት ያለ ቀኑን ሙሉ ሲሰዋ ሌሊቱን እየከፈተው ነበር። ራቫካታባስ ራቫቻ ማሃዳጋማስ ሌሊቶቻችሁ ክፈቷችሁ። ክፍት እግዚአብሔር እንዲያወራበት፣ የጠላት ስራ እንዲፈርስበት፣ የተደበቀ እንዲገለጥልኝ፣ ሰው በልቡ ያሴረውን እንዳቀው። ጌታ ወድሃለሁ እኮ ስንት ጊዜ አድኖኛ ቃል እኮ ኢየሱስ ጌታ ያሳይሻል። ጌታ ለማን ነግሬዋለሁ እስከሚል ትነቂበታለች። ሰውየው ለሰው አላወራሁትም እኔ እስኪ የሰለሞንን ሌሊት የከፈተው የቀኑ መስዋዕት ነው። ሻካፓቫንታራስ ለባርካችሁ የህልም ደጆቻችሁ ዛሬ ተከፈቱ። በደንብ ጩሁና አሜን በሉ። እግዚአብሔር ዛሬ ሌሊት ከፈተው። ጩሁና አሜን በሉ። ምን መስራት እንዳለብሽ ታያለሽ። የትኛውን ሱቅ መከራየት እንዳለብሽ ይሄ ነው ያንተ ይልሃል። በሌሊት የምትኖርበትን ከተማ ይመርጥልሃል። እኔ እኮ አውቃለሁ፣ ብዙ አውቃለሁ እኮ ቪዛ ስትጠይቅ አሜሪካን ኤምባሲ ምናምን ስትገቡ ቪዛ ስትጠይቁ እንደዚህ መስኮቶች ናቸው አይደል? የትኛው ኢንተርቪው የሚያደርገው ሰውዬ ጋር ብትሄድ እንደሚቀናልህ ታየዋለህ። ማያ ካላ ቦላ ባላዳ ሻዳባታ ካባታ ካሳላ ቦንዳላ ካባ አሁን ይኸውልህ ሰለሞን ኬዝ አለው፣ ጭንቀት አለው። ምንድነው? ይህንን ህዝብ ከብዶታል። ዱብዳ ነው። ትንሽ ልንገራችሁ፣ ስለ ሰለሞን ልንገራችሁ። ቆይ ሰለሞን የዳዊት ልጅ ነው። እየሰማችሁኝ? ሰለሞን የዳዊት ልጅ ነው እና ኦሪዮንን በሚስቱ ምክንያት አስገድሎ ወሰዳት። የመጀመሪያ ልጇን እግዚአብሔር ቀሰፈው፣ ሞተ። ታስታውሳላችሁ ይህን ታሪክ። ሁለተኛ ልጅ ስትወልድ ስሙን ዳዊት ሰለሞን ያለው ነብዩ ናታን መጣና ማናልከው ሲለው ሰለሞን አይ ይዲዲያ በለው አለው። ምን ማለት ነው? ይዲዲያ አለውና ምን ማለት በእግዚአብሔር የተወደደ ወድጄዋለሁ አለው እግዚአብሔር። አረ ማለት ሰው ሳልገድል የወለድኩት ብዙ ልጅ አለ። ይሄኛውን እንኳን አጥፍቻለሁ። ይሄ የጥፋቴ ነው። ባሏን ከገደልኩባት ሴትዮ ነው የወለድኩት። ወደድኩት፣ በቃ የጥፋትን ወደድኩት። ጭራሽ በአንተ ቦታ የሚቀመጠው እሱ ነው አለው። ስንት እኮ በሰላም የተወለዱ ልጆች ነበሩ። አቤት እግዚአብሔር ስለ ጸጋ እየነገረን ነበር። ኃጢአተኛውን ስለሚያድነው ጸጋ እያወራልን ነው። ልቀጥል አይደል? አሁን ሰለሞን እርግጠኛ ሆኜ ልንገራችሁ፣ ቤት ውስጥ እንደ ሌሎቹ ልጆች አይደለም። ከብዙ እናቶች የተወለዱ ልጆች ያሉበት ቤት ውስጥ ፌቨር የሚደረግላቸው ልጆች አሉ። እኛው ግን የኃጢአት ልጅ ነው፣ ደም ያለበት ልጅ ነው። እግዚአብሔር እሱን ነው የምፈልገው አሉ። በቦታ የሚቀመጡ አሉ። እመኑኝ ሰለሞን ሳይኮሎጂካሊ ራሱ ዋርፌር አለበት፣ ሰልፍ አለበት። ለዚህ ነው ወንድሞቹ እኮ ግን አባትየው አልጋ ላይ ሆኖ ሊገለብጡት ያሰቡት። እና
ዙፋኑ ላይ ሲቀመጥ ጭንቀት አለው። ምንድነው? እችለዋለሁ ወይ? ከወንድሞቼስ ጋር እንዴት ነው በሰላም የምኖረው? ይህንን ህዝብ ማስተዳደር እችላለሁ? ጥያቄ አለበት። ከባባድ ኩዌስችኑ ስትሆኑ፣ ከባባድ ጥያቄው ስትሆኑ 60 ሰው ጋር ከመደዋወል ጀስት ሳክሪፋይስ ወርሺፕ ፕሬየር ይህንን ጥያቄ ይዞ እሱ ሸከሽክላል። መስዋዕት 1000 መስዋዕት ያቃጥላል። ነብዬ ነው እየሰማውህ ነው የሚለኝ ሰው ቀኝ እጁን አንስቶ አሜን ይበል። ብዙ ጥያቄ ያለባችሁ ነው የምትዘምሩት። ብዙ የሚያሯሩት ኬዝ አላችሁ፣ ሰው ጋር የሚያንከራትት ግን ስቲል እያሸበሸባችሁ ነው። ይሄው ዛሬ ሌሊት አምላኬ ሰማያችሁን ይከፍተዋል። ለማን ነው የምናገረው? እቺ የሰለሞን ሌሊት ለአንተ ዛሬ ሌሊት ትሆናል። ኦረበጋን ያከማሽ ብራቫጋዲያማስ ለማን ነው የምናገረው? ሌሊታችሁን አጠሬዋለሁ። አውሬ አይገባበትም። የሌሊታችሁ ደጅ ለመላክ ተከፈተ። ትንሽ ደቂቃ ከዛ ሰለሞን 1000 ካቃጠለው እግዚአብሔር መጣ አይደል? ሰለሞንም እግዚአብሔርን እንዲህ አለው። ምን አለው? ለአባቴ ለዳዊት ታላቅ በጎነት አድርገህለታል። ከመሆን ይኸውልህ፣ አሁን ይኸውልህ፣ እኛ ሰለሞን ተኝቷል እንላለን። ተኝቷል እኮ ያንኮራፋም ነው ይችላል እያለ እኮ ነው። ሰማዩ ተከፍቶ ሰለሞንና እግዚአብሔር ኮንቨርሴሽን ስፒሪት ሪል ምን ዲስ ኢዝ ህልም ማለት እግዚአብሔር ተናገረኝ ብቻ አይደለም፣ እሱ ወርሺፕ አረገ በህልሙ። ማንተ ምስጋና ጀመረ ለአባቴ ለዳዊት አለ። በጎነት አድርገህለታል አለ። የኛ ቤት ጉዳይ ካንተ የተገናኘ ነው። በህልሙ እንኳን ያወራላች የኛ ቤት ክብር አንተ ነህ፣ አባቴን ይረዳህ አንተ ነህ፣ በጎነት ያረካ አንተ ነህ። ሸከማታ አይስትም፣ በህልሙም አይስትም። በህልሙም እኛ እኮ ጎበዝ ነን አይልም፣ እኛም ብልጥ ነን አይልም። አንተ ነህ ማና ማሃዳ ጋባ አባቴ ጀግና ነበር አይደለም ያለው፣ በጎነት አረክለት። ምን አይነት መንፈስ ነው ያለው? ሃሌሉያ ሃሌሉያ። አንድ ቀጥለው ቅዱሴ ቀጥለው አድርገህ እኔንም በእግሩ ተክተ አንግሰኸኛል። አየህ፣ አባቴንም አንተ ነህ፣ እኔንም አንተ ነህ የተካው። አባቴ ነው አላለም። ቀጥል በጌታ ቀጥል። አሁንም እግዚአብሔር አምላክ ሆይ ያነገስከኝ ብዛቱ እንደ ትቢያ በሆነ ሕዝብ ላይ ስለሆነ ለአባቴ ለዳዊት የሰጠኸውን ተስፋ ይጽና። እሺ፣ ይህን ሕዝብ ለመምራት እንድችል ጥበብና ዕውቀት ስጠኝ። ይህ ካልሆነ ይህን ታላቅ ሕዝብ ማን ሊገዛ ይችላል? እግዚአብሔርም ሰለሞንን እንዲህ አለው፣ የልብህን መሻት ይህ ስለሆነ ብልጥግናና ሀብት ወይም የጠላቶችን ነፍስ ወይም ረጅም ዕድሜ ስላልጠየቅህ፣ ነገር ግን ባነገስኩ ሕዝቤ ላይ የምትገዛበትን ጥበብና ዕውቀት ስለጠየቅህ ጥበብና ዕውቀት ይሰጣል። እንዲሁም ካንተ በፊት የነበረ ማንኛውም ንጉሥ ያላገኘውን ካንተም በኋላ የሚነሳ የማያገኘውን ብልጽግና ሀብትና ክብር እሰጥሃለሁ። እሺ፣ አሁን ሰለሞንም የመገናኛው ድንኳን ካለበት ከገባዖን ኮረብታ ወደ ኢየሩሳሌም ተመለሰ። በቃኝ፣ ቆይ ተመለሰ። ሰውየው ሄደ፣ ሰዋ፣ አመለከ፣ ተኛ፣ ቀቢብና ሀብታም ሆኖ ተመለሰ። ይሄ ሁሉ ያለቀው በህልም ነው። ይሄ ሁሉ ሌሎቹን ሌላ ጊዜ እናገራለሁ። እኔ ልባርካችሁ። የዛሬ ሌሊታችሁ እንደ እግዚአብሔር ነብይ ይናገርበታል። የዛሬ ሌሊታችሁ
የሆነ ነገር ሆናችሁ የምትነሱበት ነው። ተኝተህ ስትነሳ ድንገት አይምሮ ፈጣን ይሆናል። ድንገት ጠቢብ ትሆናል። ድንገት አንደበተ ረቺ ትሆናል። ተኝተህ ተነስ ሃኒ ማካቶቫ ማለት እንደ ሰለሞን አይነት ሀብታም የለም። እንደ ሰለሞን አይነት ዘናጭ የለም። አረ እንደ ሰለሞን በሰለሞን ዘመን ወርቅ እንደምን ነበር? እንደ ድንጋይ ነበር። አረ ከየት አመጣው ብትሉት ለፍቼ ደክሜ ይላል እንዴ ተኝቼ ነበር። አንድ ቀን በሌሊት መጣና አረኝ ምን አለ? ሀብታም አረጋለሁ፣ ባለጠጋ አረጋለሁ፣ ጠቢብ አረጋለሁ አለኝ። ስነሳ ሆንኩት። ይሄው ይሄ ሌሊታችሁ የምትሆኑበት ነው። ይሄ ሌሊት የምትሆኑበት ነው። ሻማ ከፋኒያ ናማስ ራፊኪያኖሳ ራቲኪዲ ከማሳ እሁድ ወር ዛሬ እሁድ ነው። ሰኞ ሲነጋ አንተ አይደለህም። እግዚአብሔር ሌላ ሰው ያደርጋል። ሌሊቱን መጥቶ ይቀይራል። ድንገት ፖዚሽን ይሰጣል። ድንገት ጥበብ ያስገባባል። ለሆነ ሰው ሰጥቻለሁ ይላል። ማራባ ተኝቶ ይኮናል እንዴ? ተኝቶ ይኮናል። ቸነማ ካፋናት ተኝተው አራባ ካፊንታና ስትነሳ ድንገት ዓለም የሚሰማ ሰው፣ ስትነሳ ተጽዕኖ ያለ ሰው፣ ስትነሳ በር የምትሰብር ሰው፣ ስትነሳ አዳይ ታዳጊ ሰው ጽፌ መጣሁ። ይቅርታ ጋር ሊያዝ አራት ወር ያሽ እስር ቤት ገብታ አለ። አንተ እስር ቤት ገብታ እየጸለይኩ ነበር በእግዚአብሔር መንፈስ። ሐሙስ ሌሊት ላይ ሲነጋ እግዚአብሔር ምን አለ? ልክ ይሄን ራእይ ይዘህ አንተ ስትሄድ ከፊት በቀኝ ላይ የመጣ እግዚአብሔር ሲያደናቅፍ አየሁት። ገደል ሲከተው አየሁ። ያው እግዚአብሔር ምስክሬ ውስጤ በቃ እንዴት አድርገህ ሊቀም። ይሄ ብቻ አይደለም እግዚአብሔር እንደገና ሌላ ከፍታ ላይ ሲያቆም አሁን ከዚህ በኋላ ይሄ የሚቀጥለው አመት ይሄ አሁን ከፊት ያለው ነገር እግዚአብሔር ሌላ ለብል ሲሰጥ ያው እግዚአብሔር የመሰላል ጥግ ላይ ሄደ ሲቆም አይቻል። ያው ጌታ ምስክሬ አሁን እዚህ በሲመጣ አንዳንዴ እግዚአብሔር ዳመና እዛ ጋር በርጋ መኪኖች አሉ አጥርጋ አያለሁ። አንዳንዴ እዚህ መጥቼ እንቀሸቀሻለሁ። ምናልባት መንፈስ ስለሚነካኝ ነው የሚሆነው ስለሚያውቀው ማለት ነው። ምናልባት እዚህ ያሉ ላያውቁ ይችላሉ። ኃይለኛ የእግዚአብሔር ዳመና እዛ በር ላይ ሲያገኘ እንዲህ ስንገናኝ እዚህ ጋር መጥቼ መቆም አልችልም። ይሄ ብቻ አይደለም እግዚአብሔር ይኸው አሳልፎ ርስትን ሰጥቷል። አሜን። ይሄ ጠላት ሲከራከር ርስትን አሳልፎ እግዚአብሔር ሰጥቷል። አሜን። ከደ እንዲህ ረክተ ይሄ ነው ይሄ ነው ይኸው መንፈሳዊ ዓለም ነገሩ ያለቀ ነገር ይኸው እዚህ ጋር አለ። ግን መንፈሳዊ ዓለም ላይ ነገሩ ያለቀ ነገር አሜን። ኢየሱስ እኔ ደግሞ እዚህ ጋር ቆምኩ እንደው ጌታ በሌሊት መጥቶ ተነሳ 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 ይልኝ እንዴ ተነሳ ካለ በኋላ ነው ይሄን መልእክት ይዤ መጣው። ተባረክልኝ። አሁን ለምሳሌ እንደዚህ ሲመጣ ወደዚህ ሲመጣ ምን አለኝ ጌታ? እኔ መንገድን አቅንቻለሁ ነው ያለው። አሜን። ምናልባት እኔ አሁን እዚህ ሰው ተነስ ብሎ አይደለም የተነሳው ጌታ ድምጽ ነው። ከሙሉ ወንጌል ራሱ ሲወጣ ሁለት ሶስት ሲናገር ሶስተኛ ላይ በሌሊት አመጣ እዛ ካንተ ጋር ተገናኘ። ኧረ በጌታ በኢየሱስ ብዬ መጣው። በህልም አየህ? በህልም አይቼ ያው እዛ አብሮኛ ገለግል በትልቅ ብርሃን ላይ እዛ ላይ ታች ሆነ ሲናወራ አየሁ። በቃ ዛሬማ የመጨረሻ ቀን ነው ብዬ ቁርጡ ነው ብዬ በቃ ወጣው። ውልቅ አድርገህ መጣ። ውልቅ አድርገህ ወጣ። አዎ ተባረክ። ኤያና ካማራማሽ እውነትህ ነው። እግዚአብሔር ሌላ መሬት ይሰጠናል። ሌላ መሬት ሌላ አማካቶ እንደጋራባሽ ከማ ይኸውልህ ዛሬ እሁድ ሌሊቱ ላይ ነው የምጸልይበት። ሰኞ ሲነጋ ታሸንፋል። ሰኞ ሲነጋ ጠላት ላይ ትነቃበታል። ሰኞ ሲነጋ ትነቂበታል። አላባሸይዳ አላባሸይዳ ቁጭ በሉ እንዲህ በሉ አምላኬ ሆይ በሉት ዛሬ የእሁድ ሌሊቴን ሰሎሞን ጋር እንደመጣው ናልኝ በሉት። ካራባሻ ከማ ይኸውልህ ለምትሰራው ስራ አቅም የጠየቃችሁ፣ ለምትሰሩት ስራ ገንዘብ የጠየቃችሁ፣ ለምትሰሩት ስራ ኃይል የጠየቃችሁ፣ ለምትሰሩት ስራ ጥበብ የጠየቃችሁ፣ ለምትሰሩት ስራ ስትራቴጂ የጠየቃችሁ አምላኬ ተኝታችሁ ያቀብላችኋል።
የሄኖክ አምላክ ብለህ ጸልያል። ያቀብላል፣ ያቀብልሻል። አንተ ምን እኔ ጆካር ልማወራልህ። ተኝታ ስትነሳ አይደል የኩላሊቱ የበቀለው? ተኝታ ስትነሳ የሌለው ይኸውልህ፣ ተኝታ ስትነሳ የሚነካ የሚዳሰስ ነገር ይዘህ ትነሳ። ሃና ማካባያ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ማካባና ማሽ ይኸውልህ እነ ዮሴፍ አገር ያበሉት ህልም አይተው ነው። እነ ዮሴፍ ከጉድጓድ የወጡት ህልም አይተው ነው። ካላፋሻ አሉ እዚህም ቤት እግዚአብሔር ሌሊቱን የሚያዋራቸው፣ ሌሊቱን የሚያነጋግራቸው፣ ሌሊቱን ፕሮፖዛል የሚሰጣቸው፣ ምድር የሚወርሱበትን አጀንዳ የሚሰጣቸው አላፋዲ ከበላ ቦራባስ ቁጭ በሉና በልሳን አውሩ። ጥቂት ደቂቃ በልሳን አውሩ። ሸቫ ካፓስ ደለማነ ማኪያማስ ሾደ ኤላቪያንቶ ሶኮፕራፋ ዲያማስ ላቦጋ ማሻካ ነገር ሊገለበጥ ነው። አሜን። እግዚአብሔር ልገለብጠው ነው አለ። አሜን። ልገለብጠው ነው። አሜን። አሁን እንዳለው እነዚህ 3 ወራት በጣም በከባድ ውጊያ፣ ሰልፍ፣ የልብ ስብራት ልክ ነኝ? 3 ወራት በለቅሶ በሐዘን ጌታ ሰው እንዲታወቅ አሁን ከማትፈልጊ ቦታ ላወጣሽ ነው። ወይ አሜን፣ አሜን ነው። አልፈልግም ላወጣሽ ነው። እሺ፣ እሺ፣ አሜን። እሺ። ዛሬ እጄሽ እወጣለሁ። ወይ እሺ። ከማሽው ባለፈው ዓርብ ዕለትም ብለኝ ነበር ጌታ ይዟችሁ ይወጣል ብለህ እዛ ጋር እየጸለይክ ነበር። ትወጫለሽ ብለኝ ሰኞ ማታ ላይ ትጸልይ እመጣለሁ። ቤቴ ካራ ነውና ሁሌ እመጣለሁ እዚህና ሰኞ ቀን ይዞ ይመጣል እንትን ብለህ እያስተማርክ ነበር። የኔ ነው ብዬ ወሰድኩኝ። ዛሬ መተህ ተናገርከኝ። ባሻላ ባህዳ ጋማ ጨለማሽ አስጠልቶኛል። የጌታ ሰው አስጠልቶኛል። የዓለም ኑሮ ከሁሉም ጋር መመሳሰል አስጠልቶኛል። የጌታ ሰው አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክስ መሆን አስጠልቶኛል። የጌታ ሰው እባክህ በኢየሱስ ስም ጎትቻ አወጣኋት። አሜን። ጎትቻ አወጣኋት። አሜን። ታሪክ ተቀየረ። አሜን። አሜን። ይህን 3 ወር በኃይለኛ ዲፕሬሽን ሰይጣን መጥቶሽ ነፍስሽን ሊወስድ ይፈልጋል። ሙቺ ነው የሚልሽ። ራስሽን አጥፊያት። መኪና እየመረጥኩ ነበር። መኪና አኗኗሪ አያምርም፣ አሟሟቴ ይመር ብዬ መኪና እየመረጥኩ ነበር። አስፋልት ላይ ተሻገር ጌታ ሰው ለመሞት በቃ ማንም የለኝም ብዬ ሁሉም ፊቱን አስወረብኝ። ጌታ ሰው ልብሴን የሸፈነኝ እጄ ውስጥ ይቆጭሻል። ናዝሬቱ ጌታ በኢየሱስ አዲስ ታሪክ። አሜን፣ አሜን፣ አዲስ ታሪክ፣ አሜን፣ አዲስ ታሪክ፣ አሜን ይሁን አለ ሆነ። ሌሊታችሁን አቤት ዛሬ ሌሊት በልሳን ጸልዩ። ዛሬ ሌሊት አባካባካባ ዛሬ ሌሊት ሻባጋቫና ካማቶ ሶኮፕራ ሻላባላ ቦራ ባጋቫቶ ራቫጋቶ ሶኮፕራቫዳ ዛሬ ሌሊት ናልኝ በሉት። ዛሬ ሌሊት ናልኝ አውራኝ በሉት። ጌታ ኢየሱስ የተባረከ ይሁን።